ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ ያደረጋችሁ ያላችሁት። በዝርዝር ወደ ምንመለከታቸው ጉዳዮች እንለፍ። የአፍሪካ ኢሞቢሊቲ ዊክ ባለፉት 3 ቀናት በመዲናችን አዲስ አበባ ውስጥ ሲካሄድ ነበር። ይህ ኢኒሺዬቲቭ እንግዲህ በአፍሪካ የኤሌክትሪክ የሚጠቀሙ ተሽከርካሪዎችን ቁጥር ከፍ ለማድረግና አሰራሮችንም ለማበጀት የተለያዩ ፖሊሲ አውጪዎችና ባለሙያዎች የተሳተፉበት ነው። ኢትዮጵያም ከዚህ አኳያ ሰፊ ስራዎችን እያከናወነች ትገኛለች። በ10 ዓመት ውስጥም ከነዳጅ ነፃ የሆኑ ተሽከርካሪዎችን ብቻ ለመጠቀምም እቅድ አውጥታለች። ከዚህ ጋር በተገናኘ የተሰናዳውን ዘገባ ተከታትለን እንመለስ። ኢትዮጵያ ባለፉት ዓመታት የትራንስፖርት ዘርፉን ጨምሮ በታዳሽ ኃይል ዘርፍ ባከናወነቻቸው የተለያዩ ስራዎች በርካታ ውጤቶችን እያስመዘገበች ትገኛለች። በአረንጓዴ ትራንስፖርት ዘርፉም የተለያዩ ስራዎች እየተከናወኑ ይገኛሉ። አፍሪካ ከብክለት የጸዳ የትራንስፖርት ስርዓትን ለመፍጠር ያከናወነች ባለችው ተግባራት ውስጥ ትልቅ አቅም ይሆናል የተባለ የአፍሪካን ኢሞቢሊቲ ዊክ ባሳለፍነው ሳምንት ለተከታታይ 3 ቀናት ተከናውኗል። አጠቃላይ ዝግጅቱ ምን ይመስላል፣ ምን ጉዳዮች ተነሱ የሚለውን የተመለከተን ቆይታ እናደርጋለን። አብራችን ቆዩ። ኢትዮጵያ የአረንጓዴ ትራንስፖርት ስርዓትን ለማስፋት በፖሊሲ የተደገፈ እርምጃ እየወሰደች ሲሆን ከነዳጅ ጥገኝነት በመላቀቅ ታዳሽ ኃይል የሚጠቀም የትራንስፖርትና ሎጂስቲክ ዘርፍን እውን ለማድረግ መንግስት ጠንካራ የፖሊሲ ድጋፍ እያደረገ ይገኛል። ኢትዮጵያ በፈረንጆች 22 ጀምሮ ለአካባቢ አየር ንብረት የማይበገር ትራንስፖርት ስትራቴጂ አጽድቃ ወደ ስራ አስገብታለች ማለት ነው። አሁን ላይ ደግሞ በ2016 የአገር አቀፍ የኤሌክትሪክ መኪኖች ትግበራ ስትራቴጂን አጽድቃ ወደ ስራ ያስገባች ትገኛለች ማለት ነው። በነዳጅ የሚሰሩ ተሽከርካሪዎችንም በመጀመሪያ ጊዜ በዓለም ላይ ያገደች ሀገር መሆኗ ይታወቃል። በዚህ ሂደት ውስጥ የኤሌክትሪክ መኪናዎች ትግበራ በከፍተኛ ሁኔታ የግል ዘርፍ ተሳትፎም ታክሎበት የመንግስት አትጊ ስትራቴጂዎች ታክሎበት በሰፊው በአፍሪካ መሪነትን ደረጃ ይዞ ይገኛል ማለት ነው። ይሄ ጥረቶችን ኮሚኒኬት ለማድረግ ለአፍሪካ ለመላው ዓለም ኮሚኒኬት ለማድረግና ጥረቱ በአግባቡ ኮሚኒኬት እንዲደረግ ብቻ ሳይሆን በሂደቱ ላይ ያሉ ተግዳሮቶች ደግሞ ሊቀርፉ የሚችሉ የኢንቨስትመንት አማራጮችንም ለመሳብ እንዲሁም ደግሞ የኢትዮጵያን ኢኒሺዬቲቮች ለተቀረው የአፍሪካ ሀገራት ሼር ለማድረግና እነሱ እንዲወስዱ እንዲጠቀሙበት ከማድረግ አኳያ ትልቅ እንድምታ ያለው ኩነት ነው። ይሄ ኩነት እንደ ደቡብ አፍሪካ፣ ሞሮኮ፣ ኬንያ፣ ሩዋንዳና ኢትዮጵያ ያሉት ሀገራት በአፍሪካ አረንጓዴ ትራንስፖርቴሽን በጣም ጥሩ ምርታ እያስመዘገቡ ነው። በተለይ ኢትዮጵያን ስንመለከት ትናንትና አንዳንድ የኢንዱስትሪ ጉብኝቶችን ለማድረግ እድሉን አግኝቼ ነበር። የኃይል መሙያ ጣቢያዎችን ተመልክተናል። በጣም አስደናቂ ነው። ወረፋ ነበረው። ምክንያቱም ኢትዮጵያ ወደ ሀገር ውስጥ በነዳጅ የሚሰሩ ተሽከርካሪዎች እንዳይገቡ አውጃለሁ የሚል አዎንታዊ ፖሊሲ ይዛ መጥታለች። ስለዚህ ሰዎች ለመንቀሳቀስ የህዝብ ማስከፈያ የመሙያ ጣቢያዎችን ይፈልጋሉ። ለተጨማሪ የህዝብ ቻርጅ ማድረጊያ ጣቢያዎች ፍላጎት እንዳለ ለመመልከት ችያለሁ። በኢትዮጵያ መንገዶች ላይ ካሉ አጠቃላይ ተሽከርካሪዎች 7% ብቻ የሚሆኑት የኤሌክትሪክ መኪኖች እንደሆኑ ከሚኒስቴር መስሪያ ቤቱ ያገኘነው መረጃ የሚያሳይ ሲሆን መንግስት በቀጣይ ሙሉ ለሙሉ ኤሌክትሪክ የሚጠቀሙ ተሽከርካሪዎች ተግባራዊ ማድረግ እንዲሁም የተፈጥሮ ጋዝና ሞተር አልባ ትራንስፖርትን ለመጠቀም ትኩረት አድርጎ እየሰራ እንደሆነ የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ ክቡር አቶ በርሆ ሐሰን ገልጸዋል። ጥናት እየተጠና ነው ያለው ከማዕድን ሚኒስቴር፣ ከትራንስፖርትና ሎጂስቲክ ሚኒስቴር፣ ከገንዘብ ሚኒስቴር እና ከሌሎች ተቋማት ሆነን ናቹራል ጋዝ ለየትኛው ካቴጎሪ መጠቀም እንችላለን፣ ምን አቅም አለን፣ ምን አቅም ማምጣት አለብን የሚለውን ቲም ኦልሬዲ ስታብሊሽ አድርገን ቴክኒካል ቲም ሪሰርች ላይ እየሰራን ያለ ነው። በአጭር ጊዜ ውስጥ በአንድ ሳምንት ጊዜ ውስጥ የጥናት ውጤቱ ይቀርባል። ከዛ በኋላ የመንግስት ውሳኔ ግልጽ እናደርጋለን ማለት ነው። አብዛኛውን የነዳጅ ትኩረት የለንም ማለት ነው። ነዳጅ የሚጠቀሙ ተሽከርካሪዎች ትኩረት ዜሮ እየሆነ ነው የሚሄደው ማለት ነው። ያሉትን ደግሞ በጊዜ ሂደት ውስጥ ወደ ኤሌክትሪክ የመቀየር ወደ ናቹራል ጋዝ የመቀየር ስራዎችንም ስታንዳርድ አስድቀናል። መመሪያ ላይ እየሰራን ያለ ነው። ለዛም ኢንሴንቲቭ ፓኬጅ እየዘረጋን ያለ ነው። ያሉንን ስቶክም ወደ እነዛ ነው የምንቀይረው ማለት ነው እና ከውጭ የምናስገባውን ብቻ ሳይሆን በአገር ውስጥ ያሉትን ካቴጎሪዎችንም ወደ ታዳሽ ኃይል ነው የምንቀይረው ማለት ነው እና አት ዘ ኤንድ ኦፍ 5 years ሙሉ በሙሉ ታዳሽ ኃይል የሚጠቀም ዘርፍ ይኖረናል። በ10 ዓመት ጊዜ ውስጥ ደግሞ 100% ታዳሽ ኃይል የሚጠቀም የትራንስፖርትና ሎጂስቲክስ ዘርፍ እንዲኖረን ነው እየሰራን ያለው። A lot of your e-vehicles are imported.
ብዙ የኤሌክትሪክ መኪኖች ከውጭ ገብተዋል። አፍሪካም ከዚህ በላይ ማየት አለባት ብዬ አምናለሁ። ለአፍሪካውያንም ገበያ መፍጠር አለብን። ሁሉንም ገበያ ለቻይናውያን እየሰጠን ነው። ግን የአፍሪካ መንግስታት ማየት ያለባቸው ይህንን ነው። ለአፍሪካ ሀገራት ገበያ እንፍጠር። ተሽከርካሪዎቻችንን እዚህ በማምረት ሌላ እሴት ሰንሰለት መፍጠር አለብን። ሀገር ውስጥም ያለው ከፍተኛ ፍላጎት አለ፣ ከውጭም እየመጣ ያለ ከፍተኛ ፍላጎት አለ ማለት ነው። ሀገራዊ ስታንዳርድን ሴት በማድረግ እንዲሁም ደግሞ የማበረታቻ ፓኬጆችን በመዘርጋት እነዚህን ተቋማት በሰፊው ኢትዮጵያ ማርኬት እንዲገቡ ለማድረግ የኛ ማርኬት ብቻ ሳይሆን ኢንዘሎን ግራን የራሳችን አቅም ኖሮን ከፈጠርን በኋላ በዙሪያ ያሉ ሀገራትንም የኢትዮጵያ ብራንድ ወደዛ ፔኔትሬት የሚያደርግበትና ገበያዎችም በኢትዮጵያ ፕሮዳክት በኢትዮጵያ አቅም የኢትዮጵያ ኢንቨስተሮችም ወደ ጎረቤት ሀገራት እንዲገቡ የማድረግ ሰፊ እቅድ ይዘን ነው እየሰራን ያለ ነው ማለት ነው። ተቀማጭነቱን በኬንያ ናይሮቢ ያደረገው አፍሪካን ኢሞቢሊቲ አሊያንስ የኢትዮጵያ የትራንስፖርትና ሎጂስቲክ ሚኒስቴር፣ የተባበሩት መንግስታት የአካባቢ ጥበቃ ፕሮግራምና ሌሎች አጋር ድርጅቶች በጋራ በመሆን ያዘጋጁት ይህ የአፍሪካን ኢሞቢሊቲ ዊክ የተሰኘው ዝግጅት እንግዲህ ኢትዮጵያ በአጠቃላይ በዘርፉ እያከናወነች ያሉትን የተለያዩ ስራዎች ለዓለም ጭምር ለማሳየት እድልን የፈጠረላት ነው። በቀጣይም የተለያዩ ስራዎችም እንደሚከናወኑ ሰምተናል።